ሄርሚዬ ቅስሟ የተሰበረ ይመስላል። ሰዓት በጣም ቅጠል ነው። አብርሽ በነገራችን ላይ ሶስቱንም ከክቷቸዋል። ካላወቃችሁ ልንገራችሁ ብዬ ነው። ሶስቱንም ክክት አድርጓቸዋል ማለት ነው። እንግዲህ ታያችሁ አንድ ወንድ ሶስት ሴቶችን ድብን አድርጎ ሲያጫውት ማለት ነው። በጣም ይገርማል። እንግዲህ ዛሬ ቤተሰብ ነገሩ እንግዲህ ወደ ድብድብ ገብቷል። እንግዲህ ቤተሰብ ለማንኛውም ዛሬ ፈታ ዘና ብለን እንግዲህ ሀሳብ አስተያየታችን እንሰጣለን ሁላችንም ማለት ነው። እናንተም በኮሜንት እያንዳንዷን ነገር ትናገራላችሁ። ላይክ እያደረጋችሁ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ግዴታ ነው። ኮሜንት ሀሳባችሁን መስጠት አለባችሁ። እንግዲህ ቤተሰብ በጣም ብጥብጡ እንደተደራረገ ነው ያለው። እንግዲህ ያው ሩታዬ ታውቃላችሁ ከድሮም ጀምሮ ነብር ነች፣ ወደ ነብርነቷ ተመልሳለች። እንግዲህ እኔ በጣም ያሳቀኝ ነገር በጣም ያሳቀኝ ነገር አብዛኛዎቹ እንደውም ኮሜንት ላይ እያየው ነበረ። የአብርሽ እቃ ምንድን ነው ይሄን ያህል ሴቶቹን ሶስት ሴትን ያገዳደለ የአብርሽ እቃ ምን ቢሆን ነው? ምንድነው ውስጡ ያለው? ምንድነው ነገሩ? እና እኛም ብናቅ ብለው የጻፉ ኮሜንታተሮች አይቼ በሳቅ ነው የሞትኩት። እኔም እንደው የአብርሽንም እንደው ከተቻለ እኔም ብገባበትና ከንቱንም ተቋዳሽ በሆነ እንኳን ብዬ አሰብኩ። እውነት እንደዚህ የሚያጋድል ከሆነ ለምን እኔስ አዲስ አበባ ነው ያለሁት፣ ኢትዮጵያ ነው ያለሁት፣ ምን አለ ተቋዳሽ በሆነና ባየሁት ብዬ አሰብኩት። እንግዲህ ከሁለት ላም ወደ ሶስት ላም ገብቷል። እንግዲህ ላሞቹ አስቸግረዋል። አንድ ወንድን ለሶስት ካላገባን፣ አንድ ወንድን ለሶስት እንደፈለግን ካላደረግን ብለው እየተሻሙ ያሉ ሶስት ወፎች ብያቸዋለሁ። ሶስት ወፎች፣ ሶስት ላሞች ብያቸዋለሁ። እንግዲህ አብርሽ በአሁን ሰዓት ኔጋ እያለ ነው። ወይ አብርሽ እግዚአብሔር አሁን ግን አብርሽ ይመች፣ እግዚአብሔርን ይመች። በቃ እያንጫጫ ነው። ግን ሩታ እንግዲህ አይታችኋል። ዛሬ በጣም ኢነርጂዋ ጨምሮ ነው የመጣችው። በጣም የገረመኝ ነገር ደግሞ አንድ ነገር ደግሞ የሄርሜላና የሩታ ጓደኛ መሆን እጅግ በጣም ነው ያሳቀኝ። ከምንም በላይ ካልተጋደልን፣ ካልተያዝን፣ ካልሞትን ያሉ ልጆች እንግዲህ አብርሃም በባሌም አድርጎ እንግዲህ ሄርሚዬና ሩታ ጓደኛሞች ሊሆኑ በቅተዋል። እንግዲህ አይታችኋል። እንግዲህ ያው ታውቃላችሁ ፍቅር እንግዲህ ምንቅ እያለች ነው። ምንቅ ማድረጉ ለማንም አይበጅም። ግን ፍቅር አንድ ነገር ልንገርሽ ሄርሚዬ፣ ሩታ ላይ ሲጥ አትበይ፣ ፊጥ አትበይ። ጨምድዳ ቀጥቅጣ ነው የምታሰጣሽ፣ ነግሬሻለሁ። ፊሪ አትበይ። ሩታ እንዲህ ልትይዛት ነበረ እኮ ቤተሰብ አይታችኋል፣ ልትይዛት ነበረ። እንግዲህ ውዶቼ ሄርሚዬ ቅስሟ የተሰበረ ይመስላል። ሰዓት በጣም ቅጠል ርድብን ብላለች። ፊቷ ሁሉ ያስታውቃል። ሄርሜላ ፊት ማርያምን ነው የምላችሁ። እስቲ አስተውላችሁ ካያችሁ ሄርሜላ የለችም። በጣም ውስጧ እንዲህ ነው የሚፈላው። በቃ የሞቀዋ ታውቃላችሁ፣ እሳት ሲነድ ውሃው ሲፈላ ጭሱ ሲል በቃ እንደዛ ሆናለች ሄርሜላ። ማርያምን አሳዝናኛለች ሳያት በጣም እንደውም ከሩታ ይልቅ ሄርሚ እየተጎዳች ነው ያለችው። በውስጥ ሄርሚ በጣም እየተጎዳች ነው ያለችው ሳያት ማለት ነው። እና እውነቴን ነው የምናገረው። እንግዲህ አብርሃም ከባድ ጥፋት ነው ያጠፋው። እግዚአብሔርን ነው የምላቸው። እኔ ከሄርሚ ጋር ቢሆንም ደስ ይለኝ ነበረ። ግን ያው ለሩታ ብዙ ፍላጎት እያሳየ አልነበረም። ግን ቢያንስ እንኳን ለሄርሜላ ጥሩ ነገር እያሳየ ነበረ። እቺ ፍቅር እንግዲህ በመሀል ኬት መጣች ሳትባል እንግዲህ ፍቅርን ይዟት መጣ። እንግዲህ ታያችሁ እንግዲህ ሶስት ሴቶች በአንድ ጊዜ እንግዲህ አብርሃም ያው ታውቃላችሁ በደንብ አድርጎ ያጫወታቸው ሴቶች ናቸው አሁን እየተጋደሉበት ያሉ ማለት ነው። እንግዲህ እኔ በጣም የሚገርመኝ በቀደምም ነግሬያቸዋለሁ። ለእንደዚህ አይነት ጉማሬ ወንድ ሰው እንዴት ይጋደላል? እናንተን የመሳሰሉ ቆንጆ ሴቶች ለአንድ ጉማሬ ለመሰለ ወንድ እንዲህ መጣላቱ ለምን አስፈለገ? በጣም ነው የሚገርመኝ። በጣም
እኔ አላቅም አብርሽዬ ምንድነው ይናሃል? የትኛው መሪ ጌታ ነው ያልከው? አረ መሪ ጌታ ይችላል መሪ ጌታ ይችላል። ለአብርሽ የሰራው እንግዲህ ለኛም ይሰራልን መሪ ጌታ። የትኛው መሪ ጌታ እንዴት ለኛም ንገረን እስቲ፣ ለኛም አቋተን እንደዚህ ሴቶችን እንድታጋድላቸው። ሴቶቹ አሁንም እኮ ቤተሰብ አራተኛ ሴትን ብትመጣም እኮ በቃ ይጋደሉበታል። ልጁ በቃ አደገኛ መሪ ጌታ ጋር ነው ሄደው። መሪ ጌታ ይችላል፣ እኔ ይችላል ነው ብሎ በቃ ምንም ላደርግ አልችልም። እነዚህ ሴቶች እንደዚህ ያገላበጠ እንደፈለገ የሆነ መልስ እንኳን ሳይሰጣቸው እንደፈለገ ያንቀጠቀጣቸው ይሄዳል። እነሱም እየተንጓተቱ አብርሃምን ማግኘት አይተው፣ አብርሃምም እየመጣ እየተመጻደቀባቸው እየተጫወተባቸው ይሄዳል። ሩታ እኔ ሩታ ምን ላርግሽ? የኔ ነብር ሁነሻል ደግሞ ዛሬ ነብር የድሮ ማንነትሽ የድሮ እንትነትሽ ወኔሽ ተመልሷል። ሄርሚ ደግሞ በቃ ቅስሟ ስብር ብሏል። እግዚአብሔርን ሄርሚ አሳዝናኛለች። የኔ ፍቅር የኔ ማር ሄርሚ አይዞሽ የኔ ቆንጆ። እንደ ሩታ አሁን ጠንካራ ሁኚ። ሩታ ጠንካራ ሆናለች እና ጠንካራ መሆን አለባችሁ። 3 ወፎች ወይም 3 ላሞች፣ የአብርሃም ላሞች፣ የአብርሃም በጎች። እናንተ አይገርም ግን የአብርሃም ላሞች የአብርሃም በጎች አቤት በእንትን እኮ ያየን በቃ ኧረ አስቅም። ኧረ ይቅር በለኝ እግዚአብሔርን። እኔ እንጃ እኔ አላውቅም። እኔ በጣም የሚገርማችሁ ነገር ቤተሰብ እንዴት ነው ሰው ራሱን ዝቅ አድርጎ ዓለም በሚያው ቪዲዮ እንደዚህ መጋደል ለአንድ ወንድ እንደው እኮ እኔ ወይ ኧረ እንደው አብርሃም የስራህን ይስጥ እግዚአብሔርን። እኔ በጣም ነው የገረመኝ እውነት በጣም ነው የምታስናኑኝ። እውነቴን ነው የምናገረው። እኔ በነገራችን ላይ አብርሽን ጀግና ነው የምለው። በአሁን ሰዓት አብርሽ ጀግና ነው። በቃ እያንጫጫቸው ነው ያለው። በቃ ይሄ ነው በቃ። ምን ልታረጉ አትችሉም። ተለመኑ፣ ተውኝ፣ አልፈልግም፣ አትድረሱብኝ አለ። እነሱም ሊተውት አልቻሉም ላሞቹ። ያው በቃ የአብርሃም ላሞች ብያቸዋለሁ። እና 3ኛ ላም ትጨምራለች። ደግሞ 4ኛ ላም እስከምትመጣ ደግሞ እንጠብቃለን። እና ቤተሰብ እኔ ያላቅም እኔ ምን ብዬ እንደምነግራችሁ ሁሉ እኔ ግራን የገባኝ እነዚህ ሴቶች ነገር እንደው ሴት ወንድ የለም ወይ በአገሩ ወንድ የለም ወይ በአገሩ እንደው እንደፈለገ እንደሚያገላብጥ ወንድ የለም ወይ? እኔ እንደው አንድ ወንድ ለ3 እንደሚጋደሉበት እናንተ የሁለቱ ይብስን ደግሞ 3ኛው ለማምጣት እኮ ነው የገረመኝ ከምንም በላይ ማለት ነው። በጣም ነው የገረመኝ። እንግዲህ መልካሙን ነው የምመኝላችሁ። በመጨረሻም ግን አብርሃም እኮ በመጨረሻ ታያላችሁ። በመጨረሻ ዓለም ወደ ሩታ ነው የሚመለሰው። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ። ቻው ቻው።